እንኳን ደህና መጣ ሰልቹክ። እንዴት ነህ? ደህና ነኝ ወንድሜ። ግን ምን ተፈጥሮ ነው እንደዚህ ያቻኩልከኝ? እኔ የምልህ የአየር መንገዱ የጨረታ ጉዳይ ምን ላይ ደረሰ? ያው እኛ እንዳልገባንበት ታውቃለህ አይደል ወንድሜ? አይ አለንበት። ታያለህ፣ ካርታልን በሁሉም መንገድ ነው የምገፋው። እጥለዋለሁ። ሶመር፣ እውነቱን እንነጋገር። አሁን ጠንካሮች አይደለንም፣ ወደማያስፈልግ ነገር እንዳንገባ። ካርታልን ጦርነት መቅጠሙ ትክክለኛ መንገድ አይደለም። ይኸውልህ፣ ማመልከቻውን ብቻ አዘጋጅ፣ የተቀረው ለእኔ ተውልኝ። ከትምህርት ቤት አንተን አይደል የምትወስደኝ? እሺ እመጣልሻለሁ ልጄ። ዳሪያ ውዴ፣ ምንም እየበላሽ አይደለም። ደስተኛ እንዳልሆንሽም እያየሁ ነው። አልዋሽም፣ ናፍቀውኛል። የበፊቱ ጊዜያቶች ከአባቴ ጋር የምናሳልፈው ደስ የሚል ጊዜ። ይገርማል፣ አባቴ አሁን ፊቴን እንኳን ዞር ብሎ ማየት አልፈለገም። ዶንሽ ይቅርታ አድርጋልኛለች። ግን አባዬ ልጄ፣ እናንተ መቼም የማትለያዩ ሰዎች ናችሁ። ምንም ቢሆን አባትሽ ነው። ዛሬም ሆነ ነገ ሰላም መፍጠራቸው አይቀርም። በእርግጠኝነት ይቅርታ ያደርግልሻል። ያው ግን ደግሞ አንቺ ላይ የሚያደርገው ነገር ትክክል ነው ብዬ አላምነው። ያው ለሌሎቹ ልጆቹ የሚያሳየውን ያህል አንቺ ላይ ሚዛናዊ የሆነ አይመስለኝም። እስኪ ንገሪኝ፣ ምን ያስገርማል? ወጣት ነሽ፣ ሁሌም ልጆች ስህተት ይሰራሉ። እስኪ አስቢው፣ እህትሽ ቱርካንን ማጥፍታ ታውቅ የለ እንዴ? ለምሳሌ ዶኑሽ ስሜታዊ የሆነ አባቷን ጥላ ወጥታ ነበር። እንደምናየው ከአንቺ በስተቀር ሁሉንም ልጆቹን ይቅር ብሏል። እናቴ የሞተችው በእኔ ምክንያት ነው። በድብቅ ባላገባ ኖሮ። እባክሽ ተይ፣ የድንገተኛ አደጋ ነው። እባክሽ። ደግሞም በድብቅ ያገባሽው አንቺ ብቻ አይደለሽም፣ እሱም ማወቅ አለብሽ። እንዴት ማለት? ልክ ነው። ቱርካን ስትሆን ምንም ችግር የለውም አይደለ? አንቺ ስትሆኝ ግን ከቤተሰብ ትገለያለሽ ማለት ነው። ይሄ ምን አይነት ፍትህ ነው? አልገባኝም። ስለምንድን ነው የምታወሪው? አክስት ሩቻን፣ እህቴ ቱርካን ምንድን ነው ያደረገችው? ቱርካን ካርታልን አግብታ የለም እንዴ ልጄ? ደግሞ የአባትሽን ፍቃድ ሳትጠይቅ እሱ ሳይመርቃት ነው ያደረገችው። በድፍረት ሄዳ ነው ያገባችው። ንገሪኝ እና አሁን አባትሽ እሷ ምን ተናግሯታል? ምንም አላውቅም። ብቻ ግን መቼም ካርታል ከድርጅቱ ለካላንደር ቤተሰብ ምንም ድርሻ አልሰጠም። ስለ ሌላ ነገር ማሰብ ሁሉ አልቻልኩ። እንዴት ሊሆን ይችላል? የእውነት እህቴ በድብቅ አግብታለች? ለማንኛውም አክስት ሩቻን፣ ለማንም ምንም የምለው ነገር እያጣው ነው። አዎ ልክ ነሽ። ኢርፋን፣ ዛሬ ደግሞ ሰው በጣም በዝተዋል። አዎ በጣም አለቃ። ይቅርታ እመቤት፣ አንዴ ይቅርታ ልታሳልፊ ትችያለሽ? ኦ አምላኬ፣ ወንድ ነው። እንዴት ነው እመቤት ብለህ መጠራኝ? እየቀለድክ መሆን አለበት። ውይ በጣም ይቅርታ። ያው ምን ላርግ፣ ጸጉርህ ረዥም ስለሆነ ነው። ጆሮህ ላይ ጌጥ አድርገሃል። በጣም ይቅርታ። ስለ ጸጉሬና ስለ ጆሮ ጌጤ አንተ ምን አገባህ? እያሰብክ አትናገርም እንዴ? እንዳልቀጠቀጠ። እሺ እንዴ ብትደፍረኝ ነው እንደዚህ የምትናገረኝ? ባለጌ። ባለጌውማ አንተ ነህ። ደግሞ ትሉልዛ እንዳልቀጠቀጠ እንዴ። ተው እንጂ ተው ኢርፋን፣ ምን እያደረገ ነው? አትገኝ ብያለሁ። ወደዛ ሄድልኝ። ዞር በል። ልቀቀኝ። ምን እያደረጋችሁ? ይህ ልብስ ባለረዥም ተመልከተ። ምን አይነት ሰው? ተው ብያችኋለሁ እኮ። ሆናላችሁ አታርፍም እንዴ? እሺ በቃ ተረጋጋ። ደግሞ አሳያለሁ። እሺ እቀጠቅጣለሁ። የምለቅ እንዳይመስል። እረፉ በቃ። ይበቃችኋል። ብትደፍር ነው አለቃዬን የምትነካው። ልቀቅኝ። አለቃዬ ነው። ልቀቁኝ። አለቀው። እንዳይመስል አሳያለሁ። የማትረባ
ሰላም። ቱርካን ይቅርታ አድርገልኝ፣ ሳልናገር መጥቼ ረበሽኩ። ግን እኔና ሶመር ተረጋግተን ማውራት ስላልቻልን ለመምጣት ተገደድኩ። እሺ ነይ ተቀመጪ። አይ አልቀመጥም። ግን ቱርካን ሶመርን በጣም እንዳስከፋሽው ይታወቅሻል። ስላገባሁኝ ነው። ለሶመር ተስፋ አልሰጠሁትም ነበር። ምንም ቃል አልገባሁለትም ነበር። እንደውም በተገናኘንበት አጋጣሚ ሁሉ እኔና እሱ እንደተለያየን ሳላወራው ቀርቼ አላውቅም። አቶ ኦዛር አቶ ኦዛር ነው ያልሽው? በጣም እኮ ነው የሚገርመው። እኛም በመለያየታችሁ ከአባቴ ኦዛር ወደ አቶ ኦዛር በመለወጥ ድርሻችንን አግኝተናል ማለት ነው። ሁላችንም ድርሻ አለን። እኛ የተለያየነው ከ5 ዓመት በፊት ነው። ከሶመር ጋር ፍቺ ፈጽመናል። ሁሉም ሰው የራሱን ምርጫ መርጦ እየኖረ ነው። ለዛም ነው ማንም ሰው የኔን ህይወት ውሳኔ ጥያቄ ውስጥ ማስገባት የማይችለው አቶ ኦዛር። ይሄው ነው በቃ። ቱርካን ልጄ፣ ሁለታችሁም መለያየት አትችሉም። ልጅ አላችሁ እኮ። አዎ፣ አሁን አንድ የሚያደርገን ብቸኛው ነገር ደፍኔ ብቻ ናት። እዚህ ነው ያለችው። ያቺ እባብ ደፍራ እዚህ ድረስ መጣች። ደግሞ በሚያሳዝን ሁኔታ ከ5 ዓመት በኋላ ያስታወሳት ልጁ ናት። አንቺ ቆሻሻ ነውረኛ! አንቺ ቆሻሻ ማትረቢ! እዚህ ምን አባሽ ነው የምትሰሪው? እንዴት ነው እዚህ የምትመጪው? እባክሽ ሩቻን ተያት። ማትረቢ! ተይ ሩቻን! ይበቃሻል! ሩቻን በቃሽ እያልኩሽ ነው። ሩቻን አቁሚ እባክሽ፣ ተረጋጊ። አያገባህም። ቆይ እንዴት ብትደፍሪኝ ነው እዚህ ድረስ የመጣሽው? እንዴት ብትደፍሪኝ ነው ቤቴ ድረስ የመጣሽው? እባክሽ ሩቻን ተያት እያልኩሽ ነው። ተጣልቃ እንዳትገባ። በቃ ይበቃሻል። ነውረኛ የሆንሽው አንቺ ነሽ። እዚህ የመጣሁት እንደማንኛውም ሰው ቁጭ ብዬ ለማውራት ነበር፣ ግን ተሳስቻለሁ። ውጪልኝ! ንውጪ! ታይኝ! ሩቻን ንውጪ ብዬሻለሁ። ልቀቂኝ እያልኩሽ ነው። ንውጪ! አምኜሽ ነበር አንቺ ማትረቢ። ልጄ ብዬ ልክ እንደ ልጄ ተቀብዬሽ ነበር። ከጎንሽ ቆሜ ነበር። ልቤን ከፍቼልሽ ነበር አንቺ ማትረቢ። ግን ምን ተፈጠረ? የሚገባኝ ምላሽ ነው? ንገሪኝ። በስነ ስርዓት አናግራት እባክሽ። አንተ አያገባህም። አልገባኝም። ቆይ እስቲ ንገሪኝ። በዓለም ላይ ለአንቺ የሚሆን ባላተሽ ነው የሶመርን የሥራ አጋር ያገባሽው? አንቺ ተረገምሽ። ምን አስበሽ ነው? ሩቻን እባክሽ ተረጋጊ እያልኩሽ ነው። ሩቻን ውጪ! ውጪ! እወቂው፣ የኔ ጠላት በመሆን በሕይወትሽ ትልቁን ስህተት እንደሰራሽ እወቂው። ታያለሽ፣ ልጅሽን እነጥቅሻለሁ። ዋጋ ነው ማስከፍልሽ። በቃ ይበቃሻል። ልቀቂኝ! ይበቃሻል። ልጄን ከኔ መውሰድ በጭራሽ አትችይም። ትሰሚያለሽ? ጮሽ አልጮሽ ታያለሽ፣ አደርገዋለሁ። የልጅ ልጄን በሌላ ወንድ ስር እንድታድግ አልፈቅድም። ደግሞም እስከ ሕይወቴ ፍጻሜ ድረስ ይቅርታ አላደርግልሽም። ብቻሽን ትሞቻታለሽ ቱርካን፣ ብቻሽን። ቤተሰብሽን በሙሉ ነጥቅሻለሁ። ብቻሽን ነው ማስቀርሽ። ሂጂ፣ ቀጥይ። ልቀቂኝ! ሲጀመርም የክህደትን ቃል ምን ማለት እንደሆነ የተማርኩት ወደዚህ ቤት የመጣሁበት ቀን ላይ ነው። ቢገባሽ እዚህ ቤት ውስጥ የመጀመሪያ ልጄን አጥቻለሁ። ተስፋዬን፣ ደስታዬን፣ ሁሉ ነገሬን አንድ በአንድ ነጥቃችሁኛል። ከዚህ በላይ ምን ልትወስዱብኝ ትችላላችሁ? የሶመርን የሥራ አጋር አሳድጄ አይደለም ያዝኩት። ልጄ ብቸኝነት እንዳይሰማት ብዬ ነው ይህንን ውሳኔ የወሰንኩት። ለልጄ የተሻለ ሕይወት ለመስጠት ስለ ይህን ሁሉን ነገር እያደረግኩ ያለሁት። ለምንድን ነው የማትረዱኝ? የእውነት ስለ ልጅሽ የምትጨነቂ ቢሆን ኖሮማ፣ ትሰሚኛለሽ ቱርካን፣ ቤትሽ ውስጥ ሌላ ወንድ ይዘሽ ከመምጣት ይልቅ አርፈሽ ራስሽ እናት ሆነሽ ታሳድጊያት ነበር። እንደዛ ቢሆን ኖሮ ያኔ ሶመርን ስትቀጪው እኔም በሆን በደንብ አጨበጭብልሽ ነበር። ንገሪኝ፣ አንቺ ግን ምን አደረግሽ? ያደረግሽው ነገር በጣም ያሳፍራል። ለእኔ በር ላይ ካለ ቆሻሻ ምንም የሚሻል ነገር እንዳላደረግሽ ወቂ። እሺ፣ በጣም ነው የምታሳፍሪው። ሁላችንንም ነው ያታለልሽን። ሁላችንንም ነው ያታለልሽን። ወራዳ ባለጌ ነሽ። ነይ ውጪ! ውጪ ብዬሻለሁ! ውጪ! ልጄን ከኔ መውሰድ አትችይም። ከኔ መውሰድ አትችይም። ትሰሚኛለሽ? በጭራሽ አልፈቅድልሽም። ነገሮች እንደዚህ እንዳይሆኑ ሞክሬ ነበር። ልጅሽ እንዳይደጋግሜ ለምኜው ነበር፣ ግን ጥሎኝ ሄደ። እንዴት አትረጅኝም? ልጅሽን እኮ ለዓመታት ታምኜ ስጠብቀው ነበር። ግን አሁን ረፍዷል። ግን አሁን በጣም ረፍዷል። በጭራሽ አንቺ ልጄን ከኔ ልትወስጃት አትችይም።
ምን ቃል ገብቼላችሁ ነበር? የአባቶቻችንን ሙያ እንማራለን ብለሽ ነበር። አዎ፣ የዛሬው እንግዳችን የኪራዝ አባት ነው። በሉ ሞቅ ባለ ጭብጨባ አድርጋችሁ ተቀበሉት። ግባ አቶ ሶመር። ሰላም። እንኳን ደህና ቆያችሁኝ። መምህርት፣ አንቺ ከፈቀድሽልኝ ይህንን ለልጆቹ መስጠት እፈልጋለሁ። ይቻላል፣ ስጣቸው። አመሰግናለሁ አባዬ። አሁን ታረቀን? ታርቀናል አባዬ። እሺ እኔ ውድ ልጅ። ደፍኔ፣ ይሄ ደግሞ አንቺ ነው የኔ ውድ። አልፈልግም። ደፍኔ፣ ግን እኮ ለጓደኞችሽም ገዝቼላችኋለሁ። እኔ ሂድ አልኩ፣ አልፈልግም። ልጄ እባክሽ እንደዚህ አትሁኚ። በጣም ነው የምወድሽ። አንቺን ለማናደድ ምንም ነገር አድርጌ አላውቅም። ያንን ደግሞ ብዙ ጊዜ ነግሬሻለሁ። ከዚህ ሂድልኝ አልኩ። ዳፍኔ ምን ነካሽ? አባቴ እኮ ነው። አቶ ሶመር ቀስ ብላ አናግራት እባክና። ወደዚህ አሁን ጸጥ ብለን አጎት ሶመርን እናዳምጠው። እሺ ልጆች። ሶመር ኮርማን እባላለሁ። ለዓመታት ያህል የወይራ ፍሬ እርሻ ላይ ከቤተሰብ ጋር ስንሰራ ኖረናል። ወደ ቤታችሁ የሚመጣውን ጠረጴዛችሁ ላይ የሚቀርበውን የሚጣፍጠውን የወይራ ፍሬ በሙሉ የምናቀርበው እኛ ነን። አሳድገን አብስለን ማለቴ በጣም አሪፍና ቆንጆ ቀለም እስኪኖራቸው ጠብቀን እናቆያቸዋለን ማለቴ ነው። ከዛ ጣፋጭና አሪፍ ይሆናሉ። የ5 ደቂቃ እረፍት እንፈልጋለን። እባክህ ቀጥል። አጎቴ ሶመር፣ እኔም አንድ ምጠይቅ ጥያቄ አለ። እኛ ብዙ የወይራ ፍሬ ዛፍ አለን። ፍሬውን መልቀም እንችላለን እንዴ? ወደፊት በዚህ ሙያ ላይ የምትሰሪ ከሆነ አዎ። ምክንያቱም እነዚህን የወይራ ፍሬዎች ጊዜያቸው ሳይደርስ ከለቀምናቸው ዝግጁ አይሆኑም። ከዛ በጣም ያዝናሉ። እነሱን ከመልቀማችን በፊት በደንብ እንዲያድጉ መፍቀድ አለብን። ገባሽ አይደል? ስለዚህ አንቺ እንደዛ ማድረግ ነው ያለብሽ። እሺ አጎት ሶመር፣ የወይራ ፍሬ ያዝናል እንዴ? በሚገባ ያዝናሉ። የወይራ ፍሬ ሊያዝን አይችልም እንዴ? ለምሳሌ ሲደሰት ብሎ የሚስቅ የወይራ ፍሬ እንደማውቅ ታውቃላችሁ ልጆች። ደግሞ በእንደናንተ አይነት ቆንጆ ልቦች ሲበሉ በጣም ደስተኛ ይሆናሉ። እሱን ማወቅ አለባችሁ። ደፍኔ ውዴ፣ በጣም አመመሽ እንዴ? ይኸውልሽ መምህርት፣ ሆዴን በጣም እያመመኝ ነው፣ እያቅለሸለሸኝ ነው። ውይ በጣም ትኩሳትም አለሽ፣ ታቃጥያለሽ። ነይ መጀመሪያ መጸዳጃ ቤት እንሂድ። ከዛ እናትሽ እንደውልላትና እናሳውቃታለን። እሺ። አቤት፣ ማን ልበል? ሰላም፣ ከልጅሽ ትምህርት ቤት ነው የምደውለው። ዳፍኔ በጣም አሟታል፣ ትኩሳት አላት። ወደዚህ መምጣት ትችያለሽ? እሺ፣ አሁኑኑ እመጣለሁ።
ሰላም አለቃ። ኡዛይ ኦነርን ወደዚህ ይዘውት መጥተው ነው። ይኸውልህ አለቃ፣ እኔ እናቱ ነኝ። ሙጅጋ እባላለሁ። በምን ጉዳይ ነው የገባው? ፖስታ ቤት ውስጥ ተደባድቦ ነው። በቀኝ በኩል ያለው ክፍል ውስጥ ግቢ። እሺ፣ አመሰግናለሁ። ልጄ ዩዛይ የት ነው? አንቺ ማንሽ? እኔ እናቱ ነኝ። በቁጥጥር ስር ውሏል እመቤት። ይቅርታ አድርጉልኝ። በትክክል ምን እንደተፈጠረ አላውቅም፣ ግን ሌላ ምን ሊፈጠር ይችላል? እመቤት፣ ልጅሽ የህግ አስከባሪ ላይ ጥቃት ሰንዝሯል። አይታይሽም እንዴ? እስኪ ተመልከች። አለቃዬንም ትንሽ አቅምሶታል። ክስ እየመሰረትንበት ነው። ውይ ተው፣ እመኑኝ፣ ልጄ መጥፎ ልጅ አይደለም። እዚህ ገና አዲስ ነን። ገና ከተማውን ስላለመደው ነው። ስለዚህ እባካችሁ ተባበሩን። ይሄ ደስ የማይል ነገር ነው እመቤት፣ በፍጹም ደስ አይልም። ገና ለከተማው አዲስ ስለሆነ ተብሎ ልጅሽ የሰው እየዞረ መምታት አለበት እንዴ? በጭራሽ እንደሱ አይደለም። አቶ ሳዲቅ፣ ክስ የምትመሰርትበት ከሆነ እዚህ ጋር ፍርም። ውይ እባክህን ጌታዬ፣ ቆይ አንድ ጊዜ። እመነኝ፣ ኡዛይ በጣም ጥሩ ልጅ ነው። እመነኝ፣ ባደረገው ነገር መጸጸቱን እርግጠኛ ነኝ። እናም ይቅርታ ይጠይቃችኋል። ነገሩን ማስተካከል እንችላለን። ምን ትላለህ አቶ ሳዲቅ? አለቃ፣ ይሄ ነውረኛ ሳይቀጣ ሊታለፍ ነው? አዎ፣ ቅጣት መቀጣትም አለበት። ጌታዬ፣ ነገርኩ፣ ልጄ በየቀኑ የሚደባደብ ባለጌ አይደለም። እባክህን። እመቤት፣ ልጅሽ ለሚያደርገው ነገር ዋጋ እንደሚያስከፍል ካላወቀ መቼም ልታስቆሚው አትችይም። እሺ? አዎ፣ አንተ በጣም ብዙ ነገር ታውቃለህ አይደል? እስኪ ንገረኝ፣ መፍረድም ሆነ ልጅን መቅጣት ቀላል ነው አይደል? ያው እንግዲህ እመቤት፣ እኔ 3 ልጆችን አሳድጌያለሁ። ስለዚህ ብዙ ነገሮችን የማውቅ ሰው ነኝ። እሺ? የምታሳድጋቸው ልጆች እንዳንተ ርኅራኄ የሌላቸውና ጥበብ የጎደላቸው ከሆኑ ይብላኝ ለኛ። ቆይ እዚህ የመጣሽው ጥበብ በዝቶብሽ ነው ወይስ ለልጅሽ ማስተማር ያለብሽን ነገር ባለማስተማርሽ ነው? የትኛውን ያመጣሽ እዚህ? እንግዲህ የኔ ጌታ፣ የሥርዓት ማጣት ቅጣቱ ልጄን ማሰር ከሆነ ለምን ሁሉንም ወጣቶች እዚህ አምጥተን አናስራቸውም? ልጄ ለመብቱ መቆም መቻል አለበት። መብቱ ነው ብለሽ እንድታስብ ያደረገሽ ነገር ምኑ ነው? ሲቀጥል ደግሞ መብቱን ለማግኘት መደባደብ አለበት? ቆይ እስኪ ንገሪኝ፣ ልጅሽን የምታስተምሪው እንደዚህ ነው? እኔ ልጄን በደንብ አውቀዋለሁ። ከሁሉም ሰው ጋር የሚጣላ ክብረ ቢስ ሰው አይደለም። ቶሎ የመናደድ ችግር አለበት። 100% እርግጠኛ ነኝ። ግን በዚህ መልኩ ልናሸንፈው አንችልም። እንግዲህ እንደማየው አንቺ ነሽ ልታሸንፊው ያልቻልሽው። እመቤት፣ ጌታዬ፣ የማታርፉ ከሆነ አሁን ነው እናንተን እስር ቤት የማስገባችሁ። እዚህ ጋር መጨቃጨቅ አትችሉ። አቶ ሳዲቅ፣ የዚህችን እመቤት ልጅ ትከሷለሁ ወይስ አትከሰው? አዎ፣ በደንብ ከሷለሁ። ቱርካን፣ ዳፍኔ እንዴት ናት? ዶክተሩ ምን አለ? ዝም በይ፣ ተኝታለች። ትኩሳቷ በጣም ጨምሯል። የኔ ምስኪን ልጅ ስታሳዝን። ወይ አይላ፣ ነገሩ ምንም ሊገባኝ አልቻለም። ከቤት እኮ ስወጣ በጣም ደህና ነበረች። እቺ ልጅ በጣም አዝናለች። አንቺም ረፍት ታጣሽ መስሏታል። ቆይ ምን ታደርግ? አንዳንዴኛ ሳናስተውል ፍራፍሬ ሳታጥቦ ዳፏ ትከታለች መሰለኝ። ምክንያቱ እሱ ቢሆን ኖሮማ ሁሉም ሕፃን ልጅ ትኩሳት ይይዘው ነበር። እሺ አይላ፣ እሺ ስላዘነች ነው እንደዚህ የሆነችው ብለሽ እንዳትነግሪኝ። ለራሴ በጣም መጥፎ ሁኔታ ውስጥ ነው ያለው። ተይኝ ውዴ። እጅሽ ምን ሆነሽ ነው? ለምንድን ነው የበለስሽው? ምንም አይደል። እንዴት ነው ይሄ ምንም ያለው ነው? ከጦርነት ውስጥ የወጣሽ ነው የምትመስዩ። የሆነ ነገርማ ተፈጥሯል። ወይዘሮ ሩቻ ናት እንደዚህ ያደረገች። እንደዚህ አይነት ነገር ልታደርግ ትችላለች ብዬ አስቤ፣ ከዛ ደግሞ አታደርገውም ብዬ ማሰብ ጀመርኩኝ። ዳፍኔን ከኔ ሊወስዱብኝ ነው። እንደዚህ አይነት ነገር ሊያደርጉ አይችሉም። መጀመሪያ እኔን ቢገሉኝ ይሻለኛል። በቃ ተረጋጊ ውዴ። ቆይ ግን ምን አይነት ሰው ነህ? እንዴት ዶንሽ ላይ እንደዚህ አይነት ነገር ታደርጋለህ? ዳሪያ፣ እኔ ለራሴ በጣም ተጨንቄያለሁ። አትጨመሪብኝ። ይኸውልሽ፣ እንደ ሕፃን አታናግሪኝ፣ ካልሆነ አናውራ። ሰርዳር፣ ጠላት እንኳን እንደዚህ አይነት ነገር አያደርግም።
አሁን ደህና ፍቅረኛ ሆነ ከዶንሽ ጋር ፍቅር እየተጫወትክ ነው። በዚህ ደግሞ ዶክተር ሚስትህ ናት። ቆይ ምን አይነት ጨዋታ ነው የምትጫወተው? ምንም አይነት ጨዋታ የለም። ወደዚህ ስመጣ በጣም ከባድ ነገር ገጥሞኝ ነበር። እና ሚስትህ ስለ ዶንሽ ታውቅ ነበር? ሰርዳር ቆይ እስኪ ንገረኝ፣ አላማችሁ እህቴ መግደል ነው? ዳሪያ ምን እያልሽ ነው? እብድ ነሽ እንዴ? ሰርዳር ሴትዮዋ እኮ ሚስትህ ናት። ዶንሽ ደግሞ የበፊት ፍቅረኛህ ናት። የትኛዋ ሴት ናት በእንደዚህ አይነት ሁኔታ ተረጋግታ ልትቀመጥ የምትችለው? ይቺ ሴት ዶንሽን ታድናታለች ብዬ አላምንም። መልስልኝ እስቲ፣ አላማችሁ እህቴን በህመሟ ሳይሆን በሐዘን ልትገሏት ነው? ዳሪያ ይኸውልሽ፣ ነገሩ ወደ ሌላ ነገር እየሄደ ነው። ምን እንደምትይ አታውቂ። የማወራውን ነገር በደንብ አድርጌ ያውቃለሁ ሰርዳር። ይህን ነገር ማስተካከል አለብን። ያቺ ሴት ከፈለገች እንጦሮጦስ መግባት ትችላለች። ወንድሜ ራሚዝ እባክህ እስቲ ፖምና ብርቱካን ስጠኝ። ብርቱካኑ ጥሩ አይመስለኝም። እስቲ ሌላ አሳየኝ። አምጣው እስኪ። ስንት ነው? አባዬ ይኸውልህ፣ መልካም ቀን። አቶ ሳዲቅ፣ አንቺ ሴት እየተከታተልሽኝ ነው? ልጄ ላይ የመሰረትከውን ክስ እንድታነሳ ይህ የሚበቃህ ይመስለኛል። ምንድን ነው? ለአንተና ለአቶ ኢርፋን ትንሽዬ ስጦታ ናት። እሱም መልሰሽ ቦርሳሽ ውስጥ አስገቢው ባክሽ። ለምን? መጠኑን አልወደድከውም? ብትቆጥረው ጥሩ ነው። ሀብታም ሰዎች ችግራችሁን በሙሉ የምትፈቱት በገንዘብ እንደሆነ አውቃለሁ። ሕይወታችሁ ውስጥ ምንም አይነት ችግር ሲገጥማችሁ ሁሌም በገንዘብ ለመፍታት ታስባላችሁ። በጣም ያሳዝናል። ግን አንድ ነገር ማወቅ አለብሽ። አንዳንድ ነገሮች በጭራሽ በገንዘብ ልገዣቸው አትችይም። ለልጅሽ ይህንን ማስተማር ብቻ ሳይሆን አንቺም ይህንን ፖስታ ተሸክመሽ ባዞሪ ጥሩ ነው። ለልጅሽ ጥሩ ለተሟላ የምትፈልጊ ከሆነ ደብዳቤ ጻፊና ገንዘቡን አውጥተሽ ደብዳቤውን ፖስታ ውስጥ ክተችለት። እንደዛ ብታደርጊ ጥሩ ነው። ስለ ስህተቶችሽ ከምትደብቂው የማይለወጥ ፍቅር ምን ማለት እንደሆነ ብታስረጂው የተሻለ ይሆናል። ጻፊለት። ከዛ ልጅሽ ሁሉም ነገር በገንዘብ እንደማይገዛ ማወቅ ይችላል ማለት ነው። ገባሽ? ምንም የምታውቀው ነገር የለም። እኛ ምን አይነት ነገር እንዳሳለፍን በጭራሽ ልታውቅ አትችልም። አንተ እስኪ ንገረኝ፣ አሁን ያልከኝን አንተ ማድረግ ችለሃል? ልጅህን ያለምንም ችግር ማሳደግ ችለሃል? በሚያሳዝን ሁኔታ ፖሊስ ጣቢያ ውስጥ ያልከው ነገር በደንብ ገብቶኛል። እነሱን መቅጣትን ነው የምትመርጠው? እኔ ግን ልጄ በሚሰራው ስህተት ሁሉ ከጎኑ ቆማለሁ። ንገረኝ እስኪ አንተስ ከልጆች ጎን መቆም ትችላለህ ወይስ ስህተት በሰሩ ቁጥር በር ላይ ገፍትረህ ታስወጣቸዋለህ? በጣም ያሳፍራል።
ዶኑሽ የኔ ውድ ስሚ፣ ዛሬ ከመኝታሽ አትነሽም እሺ? ዛሬ በጣም ደክሞሻል። ዶክተሮቹ ጸጉርሽ ይረግፋል ብለውኝ ነበር፣ ግን አታስቢ፣ ምክንያቱም መልሰው ድጋሚ ማደጋቸው አይቀርም። እንደዛ ብለውኛል። ውዴ ያድጋሉ። የኔ ቆንጆ ልጅ፣ የኔ ውድ ልጅ፣ በቃሽ። ያልፋል። በቃ 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 ያልፋል አይደል? አዎ ያልፋል። አክስቴ ጸጉሬ ልክ ልቤ ውስጥ እንዳለው ችግሮቼ አንድ ባንድ እየወጣ ነው። ይህም ያልፋል። ምንም ቢሆን ስሮቹ አሉ። መልሶ ያድግልኛል አይደል? አዎ ደህና ትሆኛለሽ የኔ ልጅ። በቅርቡ በደንብ ደህና እሆናለሁ። አዎ የኔ ልጅ። አዎ አክስቴ ትዝ ይልሻል? እናቴ ነስሪን ድሮ በግንባሯ ነበር የምትቆጣል። ሁሌ ጸጉሬ እንዳሳድግ ትነግረኝ ነበር። ወደፊትሽ አምጥተሽ አትቁረጪ፣ አይኖችሽን ይሸፍናቸዋል ትለኝ ነበር። እኔ ደግሞ አልሰማም። ጸጉሬን ባጭሩ መቆረጤንና እላዬ ላይ ቆንጆ ሪባን ማድረጌን ነበር የማስተውለው። ግን አውቃለሁ፣ የማጣው እያንዳንዱ ጸጉር ምክንያት አለው። በሚገባ አውቃለሁ። ልክ እንዳልነበር አውቃለሁ። ደግሞ እድናለሁ። ምንም እንዳትፈሪ እሺ? እኔ ላይ ምንም ነገር አይፈጠርም። እድናለሁ። ጸጉሬም ድጋሚ ያድጋል። አዎ ደህና ትሆኛለሽ። ቆይ በቃ ውሃ ይዤልሽ ልምጣ። ዶኑሽ እህቴ፣ እንዳይደክምሽ ብዬ ጭማቂ አምጥቼልሻለሁ። አመሰግናለሁ። እንኪ። ቆይ ግን እኔን ለምን አማቼ ብለሽ አትጠሪኝም? እኔ በቀላሉ ሰው የምወድ ሰው አይደለሁም፣ ግን አንቺን ወድጄሻለሁ። እናትሽ ልክ እንዳንቺ ቆንጆ ነበረች? አዎ ነበረች። እንደውም ከኔ የበለጠ ቆንጆ ነበረች። ኦ በሷ ነው የወጣሽው ማለት ነው። መጨረሻችሁ አንድ እንደማይሆን ተስፋ አድርጋለሁ። ቆይ የሷ ፎቶግራፍ አለሽ እንዴ? ስለ እሷ ማወቅ ፈልጌ ነበር። አዎ እዛ መጽሐፍ ውስጥ አለ። ኦ እስቲ ልየው። ይሄ ነው? አይ በጣም ቆንጆ ሴት ነበረች። ብዙ ወንዶችን አሰቃይታ መሆን አለበት። አንቺስ እንደሷ ነሽ? የእኛ ልጅ 6 ወሯ ነው ፋቲ። መቼ ነው የምትመለሰው? ፋቲ ማለት አባዬ ከኔ አትራቅ። እኔም እኮ ልጅህ ነኝ አባዬ። ልጅ እያለሁ የምትወዳት ልጅህ ነኝ። ያኔ ልጅ እያለሁ እንዳትወርቅ ስጠብቃት እጇን ስትይዛት የነበረችው
የምትወዳት ልጅ ዳሪያ ነኝ። እውነት አይደለም? እባክህ የምጠይቅህን መልስልኝ አባዬ። አሁን እኔ ምንድን ነኝ? ዳሪያ ሂጂልኝ። እናቴን ወደ ሞት የወሰድኳት እኔ አይደለሁም አባዬ፣ አንተ ነህ። መኪናውን የነዳኸው አንተ ነህ። እኔ ምንም ነገር አላደረግኩም። እኔ ምንም ነገር አላጠፋውም አባዬ። ግን አንተ ምን አደረግ? የሌሎቹን ልጆችን ጥፋት ሸፍነህ እኔን ከልጆችን ለየኸኝ። እንዴት አንድ አባት ከልጆቹ አንዷን ልጅ ሊለይ ይችላል? ንገርኝ። ለምንድን ነው አንዷን በጣም ወዶ ሌላኛውን በጣም የሚጠላው? ከፊቴ ዞር በይልኝ አልኩሽ፣ ሂጂልኝ። ወዴትም አልሄድም አባዬ። ቆይ ልጅ ቱርካን ብቻ ናት? ከዶኖች ጋር መፎካከር አላበቃ ብሎሽ አሁን ደግሞ የቱርካን ተራ ደረሰ። ይህች ልጅ በአንቺ ምክንያት ደም እየተፋች ነው። በአንቺ ምክንያት ነው ካንሰር ያዛት። በአንቺ ምክንያት ነው። ይቺ ምስኪን ልጅ ተጋፍጠሽ ያለምንም መፍረት እውነቱን ጮሽ ነገርሻት። እሷን ያሳመምኳት እኔ ነኝ። ለእሱም ኃላፊነት ያለብኝ እኔ ነኝ አባዬ። አይደለም፣ እኔ ምንም ነገር አላረኩም። ይሄ በጣም ይበዛል። በሐዘን ምክንያት መጎዳት ሰው ቢኖርበት የምታመመው እኔ ነበርኩ አባዬ። ወይዘሮ ቱርካን ጠንካራ ሆናለች፣ ገንዘብ አላት፣ በሁለት እግሯ ቆማለች። እሷ የምታደርገውን እያንዳንዱን ነገር ትቋቋመዋለህ። ዳሪያ ግን በድብቅ አገባች ብለህ እና ብዙ ነገር አደረግ። አሁን ይሄ ምን ይባላል? ቆይ እህቴ ቱርካንስ በድብቅ አግብታ የለ እንዴ አባዬ? ለምንድነው እሷ ምንም የማትላት? ለምንድነው ለሷ ጀርባን ያልሰጣሃት? ቆይ ምንድን ነው ያልሽው? እንደማታውቅ አታስመስል። ልጅህ አቶ ካርታልን አግብተዋለች። ደግሞ ፍቃድህን እንኳን ሳትጠይቅ ነው ያደረገችው አባዬ። ግን ሁሌም ጥፋተኛው ዳሪያ ብቻ ናት አይደለም? ግቢ። ምንድን ነው? ወይዘሮ ቱርካን ለመደራደር ያልካሽ ነው የመጣሽው? የእውነት እልሻለሁ፣ እሷ ምንም አታውቅም። ወይዘሮ ሩቻል፣ ወይዘሮ ቱርካን ላይ ያረግሻለሽው ነገር ትክክል አይደለም። እሷን ደግፈሽ እኔ ጋር ለመከራከር እንዳትሞክሪ። ትሰሚኛለሽ አይላ፣ ምን እንደምትፈልግ በደንብ ተረድቻታለሁ። ወይዘሮ ቱርካን ለራሷ ብላ ሀብታም ባል አግብታ ሕይወቷን መኖር ጀምራለች። ይኸውልሽ ከዳፍኔ ጋር ምን አይነት ነገር እንዳሳለፈች አውቃለሁ። ሁለቱም በጣም ከባድ ጊዜ ውስጥ ነበሩ። ወይዘሮ ቱርካን በጣም አዝና ስታለቅስ ነው የኖረችው። ለሱ ደግሞ እኔ ምስክር ነኝ። ይኸውልሽ ወይዘሮ ሩቻን ይህንን ሰው ያገባችው ዳፍኔ እንዳታዝን ብቻ ነው። በፈጠረሽ አምላክ ተይ አይላ። ሶመር አብረው እንዲሆኑ ደጋግሞ በጣም ለምኗታል፣ ግን አልተቀበለችውም። ትሰሚኛለሽ፣ ደግሞ ዳፍኔም ብትሆን የራሷ አባት አላት። እሺ ወይዘሮ ቱርካን ለራሷ አስባ ነው የሚሆነው። ለዚህ ለሰራችሁ ክህደት ደግሞ በደንብ አድርጌ ነው ማስከፍላት። ታያለሽ። ወይዘሮ ቱርካን የልጇን አባት ፍቅር ሶመርን እንደምትወደው አልካደችም። ልክ አቶ ሶመር ጥሏት እንደሄደበት ቀን ፍቅሩ አሁንም እንደዛው ነው። አልገባኝም። ምን እያልሽ ነው? አቶ ካርታልን አግብተዋለች። ልክ ነው፣ ግን ደግሞ አንድ ክፍል ውስጥ እንኳን አይተኙም። በጭራሽ ባልና ሚስት አልሆኑም። ስለዚህ ጉዳይ እንዴት አወቅሽ? ቆይ አብረሻቸው ነው እንደምትተኛ? አልገባኝም። ሁሌ ጠዋት ጠዋት ከማንም ቀድሜ ቤታቸው የምሄደው እኔ ነኝ። የአቶ ካርታልን መኝታ ከሳሎን ቤት የማነሳው እኔ ነኝ። እመኝኝ፣ ከአንድ ክፍል ውስጥ ሲወጡ በጭራሽ አይቻቸው አላውቅም። ለአንድ ምሽት እንኳን አንድ ክፍል ውስጥ አድረው አያውቁ። ያ ምስኪን ሰው የራሱ ልብስ ከክፍሉ ለማውጣት እንኳን ወይዘሮ ቱርካንን ፍቃዷን ጠይቆ ነው ወደ ክፍሏ የሚገባው። ይህንን ጨረታ እንዴት የኮርማ ቤተሰቦች ሊያሸንፉ ይችላሉ? አይሳተፉበትም ነበር እኮ። አሸነፉ አቶ ካርታል። እኔም አልገባኝም። ያው በውጤቱም እኛ ተሸንፈናል። ይህንን ነገር ለቱርካን አሳውቀሻታል? አይ አታውቅም። አንተ ከእሷ ጋር አላወራህም? አይ ከእሷ ጋር ስለሌላ ነገር ለማውራት የተዘጋጀው ነው። ስለ ጨረታው በጣም ተጨንቃ ነው የሚሆነው። በጣም ብዙ ተዘጋጅታበታለች። ከፈለክ አንተ ንገራት።
ሄሎ ቱርካን፣ ከረበሽኩሽ በጣም ይቅርታ አድርጊልኝ። የደወልኩልሽ ስለ ጨረታው ጉዳይ ነው። ምናልባት ውጤቱን ማወቅ ከፈለግሽ። ገባኝ። በጣም ያሳዝናል። ድምፅሽ ትክክል አይደለም። ምን ነሽ ነው? የት ነሽ? ሆስፒታል ነው ያለሁት። ምን? ዳፍኔ ትኩሳት ይዟት ነው። አሁን ትንሽ ረፍት አድርጋ እየተረጋጋች ነው። የትኛው ሆስፒታል ነሽ? እንኳን ደህና መጣህ ልጄ። እንኳን ደህና ቆያችሁኝ። እንዴት ነህ አባዬ? ደህና ነኝ፣ ማለቴ በጣም ደህና ነኝ። አንተስ እንዴት ነህ? ስትታይ ደስተኛ ትመስላለህ። ጨረታውን አሸንፈናል። እኛንን የምንሰራው። እሺ፣ በጣም ጥሩ። ቆይ እንዴት ነው ግን ያሸነፍነው? ይሄ ገና ጅምሩ ነው አባዬ። ታያለህ፣ ይህንን ሰውዬ ገደል እከተዋለሁ። እንኳን ደስ አለ ልጄ። ከአሁን በኋላ ኢላማ ያደረግከው ነገር በሙሉ ታገኛለህ። አሁን የማሸነፍ ተራው ያንተ ነው። ሩቻን፣ ድጋሚ ምን እያቀርሽ ነው ያለሽው? ይሄ ደግሞ ምን ማለት ነው? አንድ ይቅርታ፣ ከልጅ ጋር ብቻችንን የምናወራው ነገር አለ። እሺ ና ተነስ፣ የኔ ልጅ ና ና ና። ቱርካን፣ ደፍኔ አሁን እንዴት ናት? ትኩሳት አበረደ? ዶክተሩ ምን አለ? ዶክተሮቹ በጣም ብዙ ነገር አድርገዋል። ምንም አይነት ነገር የለም። ትኩሳቱንም ማብረድ አልቻሉም። ምንም አልገባኝም። ደፍኔ፣ ቱርካን በጣም ታቃጥላለች እኮ። ደፍኔ፣ የኔ ውድ ልጅ ምን ሆነሽ ነው? አባዬ፣ እዚህ ነው ያለሁት ልጄ። አባዬ እባክህን አትሂድ። ድጋሚ ጥለኸኝ አትሂድ እባክህ። የኔ ውድ ይኸው አለሁ። የትም አልሄድም። አንቺ እስክትድኝ ድረስ የትም አልሄድም። ግን ምናልባት በኋላ ረጅም ጉዞ ልሄድ እችላለሁ። አንቺንም ሆነ እናትሽን ልክ እንደ በፊቱ በጣም ነው የምወዳችሁ። ጥሎሽ አይሄድም የኔ ውድ፣ ጥሎን አይሄድም፣ ወዴትም አይሄድም። ሁሌም አብሮን ነው የሚሆኑ። ስለዚህ አትዘኝ እሺ? ቆይ እስካሁን አልገባህም እንዴ ልጄ? ቱርካን ያንተ ናት፣ ያንተ ብቻ ናት። ከዛ ሰውዬ ጋር አንዴም እንኳን አንድ ላይ አልተኙ። የኔ ነሽ ቱርካን። ይህንን ቁስል ይዤ ድጋሚ ወደ አንቺ እመጣለሁ። ታድኘኛለሽ፣ ቁስሌን ታድኘዋለሽ። ምክንያቱም መድኃኒቴም ሐኪሜም አንቺ ነሽ። አንቺ የኔ ነሽ ቱርካን። ይህንን ደግሞ ባሏኔ ለሚለው ሰው አረጋግጠለታለሁ። ሶመር እንደ ድሮ አይደለም፣ ተመልሷል። ካርታል አንድ ቀን የተሸከመው ልብና እነዛ አይኖች የኔ እንደሆኑ ያስተውላል። ትልቁ ፈተናሽ እሆናለሁ ቱርካን። ሁለታችሁንም ክህደት ምን ማለት እንደሆነና ማን እንደሚገባው አሳያችኋለሁ። የተዳራችሁ ትልቁ ፈተና ክህደት ይሆናል። እኛን እስከ መቼ ልትቋቋመን ትችላለህ ትይዋለሽ ቱርካን? ፍቅራችንን እስከ መቼ መቋቋም ትችላለህ ትይዋለሽ? እሱን ሁለታችንም ኖረን እናየዋለን። የተከለከለው ዛፍ ላይ ደርሰን ማን እንደሚኖር እናየዋለን። ማን እንደሚያሸንፍ እናያለን። ከዓመት በፊት አንቺ ምለሻል ነበር። ይሄም የሶመር ቃል ይሆናል።